እናንተንስ የሚጠብቃችሁ ማን ነው? እኛንም ያው የሚጠብቀን ፈጣሪ ነው ማሚ። እስከዛሬ እንግዲህ እኔ ትላንትና መሞት የምችል ሰው ነበርኩኝ። ልጄ እንዳይጎዷችሁ ነው እንጂ ሌላውን እውነቱን ጠልቻ አይደለም። የህዝብ ደም የደሃ ደም ተደብቆ ይቅር፣ የደሃ ችግር ተደብቆ ይቅር ማለት ያለ ልጄ አንተንም እንዳይጎዱብኝ ይፈራለሁ። እኛ ቤልዬ አንተንም እንዳይጎዱብኝ ይፈራለሁ ልጄ። ይሄን ነበር እኮ የምፈራው። ሰምተህ ዝም ብለህ ቁጭ አልክ። መቼ ነው ይሄን ነገር የሰማኸው ለመሆኑ? ነገር ግን አቤል አንተ እንዴ አትበል። አንተን ሲያጡ እሱንም እኮ ያጠቁታል። አንተስ ቢሆን ልጄ ነህ እኮ አቤልዬ። ልጅሽ ማሚ ነው የምታለቅሽ? አቤል እንደፈራሁት ሆነ ልጄ። እናው ምንድነው መደረግ ያለበት? የት ነው መሄድ ያለብን? ምንድነው ማድረግ ያለብን? አንተም ሰምተህ ዝም አልከኝ። አንተም ሰምተህ ዝም አልክ። አስቻለህ? እንዴ አለኝ ልጁ። ምን እንዴት እናድርግ? ስትሞቱ ዝም ብለን እንይ። እንዳይጎዱት ነው እኮ የምፈራው ልጄ። እሱንም እንዳይጎዱት። ይቅር ይሄ ስራ። እናንተ ብቻ ደህና ሁኑ። ልጄን አውጣልኝ። ወንድምህን አውጣልኝ። አግተውታል? ምን ማለት ነው አቤል? ቀለል አድርገህ አግተውታል ትለኛለህ? እነሱ የሚፈልጉት እኔን ነው ማለት ሙሉ ለሙሉ መጉዳትም የሚፈልጉት ከሆነ ችግራቸውም ከኔ ጋር ስለሆነ አባቴ ብሎ እንኳን እንዲቀብረኝ በህይወት መኖር አለበት ብያለሁ። አቤል ማክረኝ ነው። አንተም ራስህን ጠብቅ። እኛንም ለማስፈራራት ምናልባት እንግዲህ የኔንም መታመም ሰምቶ የሆነ ማንም አይረዳውም ብለው አስበው ነው። አቤል እንግዲህ አንተም ራስህን ጠብቀህ ግን አሁን ለዚህ ለልጅ ቶሎ ብለን እንድረስለት። ምንድነው መፍትሄው? ወዴት ነው መሄድ ያለብን? ምንድነው ማድረግ ያለብን? እነሱን ለህግ አካል አሳልፌ ማልሰጥ ከሆነ እነሱንም ደግሞ ተገቢ የሆኑትን ማስረጃዎች አግኝቼባቸው የሚጠበቅብንን ነገር ማላደርግ ከሆነ ይሄ የኔ የመጨረሻ ቪዲዮ ነው የሚሆነው። እኔ ከዚህ በኋላ እንድበሳጭ ጉዳት እንዲደርስብኝ ልጄን አስገድደው ደግሞ እንግዲህ ቤት ፈትሸው አንዳንድ ሰነዶችን ለመውሰድም እቅድ ይኖራቸዋል። አሁን እንደ ህግ ሰው ለእነዚህ ወጣት ሴቶች ወደፊትም ለሚያድጉ ወጣት ሴቶች ይሄ ወንጀል ለመከላከል በህግ ጥላ ስር እኒህ ሰዎች ተሰብስበው መግባት አለበት። አንድም እጃቸው ረጅም ነው፣ በገንዘብ ሀብት አላቸው። እንደዚህ በተለያየ ነገር ባደንዛዥ እጽ ሁሉ ተከሰው በነፃ የተለቀቁበት በትንሽ ገንዘብ ዋስ የተለቀቁበት ሁኔታ አለ። ሰነድ ነው ጋር አቤልዬ ልጄን ነገር አደራ። ይህን ስል ደግሞ አንተን ራስህን እሳት ላይ ጣል አይደለም ልጄ። እነሱ እኮ እጀረጅሞች ናቸው እንደምትሉት እኮ እነሱ እጀረጅሞች ናቸው፣ ሀብታሞች ናቸው። ብር ብዙ ነገርን ይገዛል። ምናልባት አሁን የመታፈኑ ወይም የመታገቱ ጉዳይ ያንን ሰነድ በእጁ ስላልሰጣቸው ይመስለኛል። ብሎ የማይረቡ ሰነዶችን በመስጠት ልጁን ለማስለቀቅ ብትሞክሩ ጥሩ ነው ብዬ አስባለሁ። ልጅዎትም የሚፈልጉት ከሆነ ብሎ ዛቻ ነው እንደውም እኔ ላይ ሁሉ ያደረገው። ገንዘብ እንሰጠዋለን፣ ከፈለገ ወደ ውጭ እንልከዋለን አለኝ እንጂ እኮ ብዙ ጊዜ ለአባትየውም ራሱ ነግሬዋለሁ። ይሄ ልጅ ምንድን ነው የሚያወራው? ምንድን እያሉት ነው እንዲህ የሚለው? የሆነ የዛቻም አይነት የማስፈራራትም አይነት ነገር አለ። እሱ እኔ እናንተ ምን እንደነካችሁ አላውቅም። እዚህ ነገር ውስጥ ገባችሁ፣ ታሰራችሁና ቀራችሁብኝ እንጂ እንዳልከው ማስፈራራት ለሚባለው ነገር አዎ የተለያየ ዛቻ ይደርስብኝ ነበር። እኔ ላይ ይሄን ልጅ እንጎዳዋለን። እጃችሁ ላይ ያሉት ወንጀሎች የብዙሃንን ወጣት እንባና ደም የያዘ ነው። እንደዚህ ራስ ወዳድ መሆን አልፈልግም። ታዲያ ምን ይሁን ነው የምትለኝ አቤልዬ? ታዲያ ምን ይሁን ልጄ? ታዲያ ምን እናድርግ ልጄ? አይታችኋል። ከዚህ በፊትም እንግዲህ እኔም እስር ቤት እያለሁ ለእናቴ ያረዱበት መንገድ ነበር የተፈጠሩትን ነገሮችና እዚህ ጋር ያውን በእርግጠኝነት ይጎዱታል፣ ደበድቡታል እንጂ ይገሉታል ብዬ አላስብም። ለምን ወይ ልጄ ያ ሰነድ የተወሰነ ሰነድ የተቀመጠ ሰነድ ስላለ ባንተም እየተዛተ ነው፣ በሱም እየተዛተ ነው። እኔን የፈለጉትን ነገር ማድረግ ይችላል። ከኔ ጋር ትንሽ ጉዳይ ያላቸው ሰዎች ወንድሜን አግተውታል። መቼ ሰማህ ይሄን ነገር? መቼ ሰማህ? እኔ ትላንት ነው የሰማሁት። እሱ ይሄን ስራ ይተውና ያቁምና እኛ ጥሩ ስራ እንሰጠዋለን፣ እንደውም ወደ ውጭ እንልከዋለን ብለዋል አሉ ነው። አዎ ወደ ውጭ እንልከዋለን፣ የተሻለ ህይወት ለሱም ሆነ ለቤተሰቡ የተሻለ ህይወት እንሰጠዋለን፣ ይሄን ስራ ያቁም አሉ።
የልጄ ነገር ፈርቻለሁ። ያለውን ነገር እውነታውን ንገረኝ። ይኸውልሽ ማሜ ትላንትና ይዣቸው ነበር የተወሰኑ ሰዎች ተይዘዋልና እኔ ላይም የመግደል ሙከራ ያደረጉ ሰዎች በቁጥጥር ስር ውለዋልና አንድ ስዩም የተባለም ግለሰብ ተይዞ ነበርና ብዙ ማስፈራሪያዎችን ሲናገር ነበር። አቤልዬ ልጄ ነህ እኮ ነገር ግን ዝም አትበል፣ ችላ አትበል ነው የምልህ ልጄ። ይቅር በቃ ይሄ ነገር ይቅር ነው እኮ የምልህ። አሁን ሌላ ነገር ሳይሆን ይቅር። ግን ለራሳችሁ ግን ራሳችሁን ሌላ ነገር ላይ እሳት ላይ እየጣዳችሁ መሆኑ ደግሞ ገና ወጣቶች ናችሁ እኮ እናንተ ልጆቼ። ገና ብዙ ነገር ይጠብቃችኋል። ያለበት ሁኔታ አደጋ ላይ እንደሆነ ይሰማኛል። ይሄን ነገር ሲሉ በእርግጥ እኔ ወደ ሌላ ነገር ውስጥ እንዲገባብኝ እኔ ይሄ እኮ ሀቀኛነቱ፣ ፍትህን ማስገኘቱ፣ ለህግ መቆሙ፣ ለህዝብ መቆሙ በጣም ደስ ይለኛል። አቤልዬ እንግዲህ አሁን ታመህ ሆስፒታል ገባ ድፍት ቢያደርጉህስ የማን ያለ ይባላል በአሁኑ ሰዓት? እባክህ ልጄ በችግር በመከራ ያሳደግነው ልጅ ስለሆነ እባክህ እንደምንም ብለህ ልጄን አትርፍልኝ። እዚህ ስራ ላይ ያው ታውቂዋለሽ፣ እኔም በጓደኞቼና በቅርብ ሰዎቼ ነው ከዚህ በፊትም ስጎዳ የነበረውና ያ ነገር እንዳይደገም እውነታውን እናንተ ጋር ያሉትንም ነገሮች ለማወቅ እሰማለሁ። ተው እባክህ ልጄ፣ እባክህ ይቅርብህ። ምንድን ነው ያሉ አሁን? ላይ ማሚዬ ምንም አይደለም፣ ምንም ማለት እኮ አይደለም፣ ይሄ ዝም ብለው እንደዚህ ለእንትናቸው ነው ምናምን ይለኛል። ተው ልጄ ተው። ብዙ እድል እያላችሁ እንዲህ አይነት ነገር ውስጥ ተዘፍቃችሁ፣ እኔ እኮ ፍትህ ማስገኘታችሁ በጣም ደስ ይለኛል ልጄ። እኛ ላይም ችግር ሲፈጠሩ በነበረበት ሰዓት አብራችሁን ሆናችሁ ስታጠነክሩን ስታብረቱን ነበር። ያም ሁሉ ነገር አለፈ። ምክንያቱም ህግ ያለበት ሀገር ነው ያለ ነው። ህግ ደግሞ ከምንም ነገር እንደሚበልጥ አሳይተናችኋል። አሁንም ያ ነገር ነው እየተፈጠረ። እኔ ከአንቺ ልጅ ተለይቼ ማለት የእውነት እናንተ ቤተሰብ ላይ የሆነ ችግር ተፈጥሮ እኔ ሳልሰማው ወይም ደግሞ እኔ ሳልሳተፍበት እኔ ሳይጨቀኝ ወይም ደግሞ የእናንተ ደስታ ሆኖ እኔ ሳልደሰትበት ያለፍኩት ነገር አለ እዚህ ቤት? በፍጹም የለም። አለ ብዬ አይደለም አለ። እኔ ሆነሽ ትንሽ ቀለል ያለች ጉዳት ደርሶብኝ ነበር። ምን ሆነ ደግሞ አንተ? ሰላም ሰላም፣ ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው በመግቢያዬ ላይ አንዳንድ ነገሮችን ለእናንተ ለመግለጽ ሞክሬያለሁ። የወንድሜና የስራ ባልደረባዬ ወንድማችን እንግዲህ ቤተሰብ ጋር ተገኝቻለሁ። ዛሬ የተገኘሁበትም ዋነኛ ምክንያት እንግዲህ እነሱ በተደጋጋሚ ስላሉት ነገሮች ማወቅ እንደሚፈልጉና ስላሉት ጉዳዮች በቃ መጠየቅ አለብን ብሎኛል። በተቻለኝ አቅም እንግዲህ ትላንትና የተፈጠሩትን ነገሮች ከበር አድርጌ ለማለፍ የምሞክር ይሆናል። ነገር ግን እናትም ያሉበት ሁኔታ ትንሽ ስለሚያስጨንቅ ነው። ስለ ቤተሰቦቹም እንግዲህ ኦዲየንስ ማወቅ ካለባቸው አሳውቄ ከዚህ በኋላ ለመወስዳቸው እርምጃዎች እንግዲህ ምን አይነት ነገሮች ቢፈጠሩ እንኳን ምን አይነት ግዴታ እንዳለብኝ ህዝብን ማወቅ ስላለበት ብዬ ነው ይሄንን ነገር እንግዲህ እየቀረስኩኝ ያለሁት። ማሜ እንግዲህ ለተወሰነች ቀናት እንግዲህ ጠፍቼ ነበር። ለሱ በጣም ይቅርታ ጠይቃለሁ። አቤልዬ ጠፋ ልጄ ጠፋ። ስደውልልህ እንደ ድሮ አይደለህም። ስልክም ባታነሳልኝም አንስተህም ትርበተበታለህ። እኔ የሆነ ነገር ካለን ብትነግረኝ አቤልዬ፣ ንገረኝ፣ እውነታውን ነገር ንገረኝ። ለእናትህም ብደውልላት አንዴ ሆስፒታል ምን ትላለች? በቃ ያለው ነገር የሚያምር ነገር አይደለም። እኔ ውስጤ የሆነ ነገር ፈርቷል። ልጄ ምን እንደሆነ ንገረኝ እባክህ ልጄ፣ እባክህን። አይ ሆስፒታል እንኳን ያለችሽ ማሜ እኔ ነበርኩኝ። የሆነች ትንሽ ጉዳት ደርሶብኝ ነበርና ለዛ ተብሎ ነው ሆስፒታል ሄደን። እኔ የሆነች ትንሽ ቀለል ያለች ጉዳት ደርሶብኝ ነበር። ምን ሆነ ደግሞ አንተ? አይ ብዙም አይደለም፣ ትንሽ ከሰዎች ጋር ትንሽ ግጭት ነበርና በዛ የተፈጠረ ነው። እንዳልኩት አቤል ተው፣ አንተንም እሱንም ተው ልጆቼ፣ ይሄ ነገር ይቅርባችሁ ባካችሁ። ሌላ ስራ ለውጡ እባካችሁን። ተው፣ ብዙ እኮ እድል አላችሁ፣ ብዙ ነገር መስራት ትችላላችሁ። እናንተ ገና ወጣቶች ናችሁ፣ የተማራችሁ ናችሁ። ብዙ እድል እያላችሁ እንዲህ አይነት ነገር ውስጥ ተዘፍቃችሁ፣ እኔ እኮ ፍትህ ማስገኘታችሁ በጣም ደስ ይለኛል ልጄ። ግን ለህይወታችሁ ሪስክ አለው ይሄ ነገር፣ ለህይወታችሁ በጣም አስጊ ነው። ተው። እንግዲህ አሁን ታመህ ሆስፒታል ገባ ድፍት ቢያደርጉህስ የማን ያለ ይባላል በአሁኑ ሰዓት? እና አሁንም አቤልዬ እኔ የልጄ ነገር ፈርቻለሁ። ያለውን ነገር እውነታውን ንገረኝ አሁን። እስቲ ማማ ያው አንቺም ረጋ በይልኝና ስላሉት ነገሮች እናወራለን። ያው የአንቺም ልጅ ማለት እኮ ለእኔ ወንድሜ ነው። አንድ ቀን እንኳን በስሙም ጠርቼ አላውቀውም። እና
ጋሼ እንዴት ነው የእርሶስ ጤንነት? ትንሽ ህመም በጣም እየተሰማኝ ነው። በጣም እየደከመ ነው ያለው። ልጃችን ላይ ምናልባት በሷ ፊት ማውራት ቀድሜ ያልነገርኳት ነገር ስላለ ነው እንጂ የተለያየ ዛቻ ይደርስብኝ ነበር እኔ ላይ። ይህን ልጅ እንጎዳዋለን፣ ከዚህ ነገሩ ይቁም፣ ይህን ስራ ያቁም፣ አስፈላጊ ከሆነ የሚተዳደርበት ገንዘብ እንሰጠዋለን፣ ወደ ውጭም እንሸኘዋለን ብለው በተደጋጋሚ ሰዎች ይመጡ ነበር ወደ እኔ። እኔም ልጄን ለመምከር ሞከርኩ። በአንድ በኩል ህሊናዬም ያምናል፣ ለትክክለኛ ፍትህ መስራት እንዳለበት አምናለሁ። ስለዚህ ያንን እንዲያቁም ተው ልጄ ተው ብዬ ብመክረውም አባዬ አንተ የፍትህ ሰው ነህ፣ ጎበዝ ነህ፣ ፍርሃት ለምን ታጋባብኛለህ? እኔ ለህግ ነው የምሰራው እያለ እምቢ አለኝ። ለእናቱም ይህንን ሚስጥር ብዙ ብነግራት ትጎዳለች ብዬ ስለማስብ ብዙም አልነገርኳትም። ከእሱ ጋር ግን ተወያይተናል። አሁን ልጅ ያለበት ሁኔታ አደጋ ላይ እንደሆነ ይሰማኛል እና አቤልም አንተም የልጅን መጎዳት አትወድም፣ አንተም እየተጎዳ ስለምትሄድ አሁን እኔ ደክሜያለሁ። ስለዚህ አሁንም ለፍትህ ልጄንም ከአደጋ አንተንም ከአደጋ የምታመልጡበትን ነገር መፍትሄ ፈልጋችሁ እባክህ ልጄ በችግር በመከራ ያሳደግነው ልጅ ስለሆነ እባክህ እንደምንም ብለህ ልጄን አትርፍልኝ። እኔ አልጋ ላይ ነኝ እንደምታየኝ። ይኸውልዎት ጋሼ ማለት እኔ ከማዘር እንግዲህ ደብቄ በስልክ ትንሽ እርሶን ለማውራት ሞክሬ ነበርና ነገር ግን ይሄ ጉዳይ እንደዚህ ተሸፋፍነው ወይም ደግሞ በእኔና በፋዘር በኩል ብቻ መቅረት የሚችል ነገር አይደለም። ወደ እውነታው ስንሄድ ከዚህ በፊት እንደሚፈጠረው ያው ታውቂዋለሽ ማሚ፣ እኔም በታሰርኩበት ሰዓት እኛ ላይም ችግር ሲፈጠሩ በነበረበት ሰዓት አብራችሁን ሆናችሁ ስታጠነክሩን ስታብረቱን ነበር። ያም ሁሉ ነገር አለፈ። ምክንያቱም ህግ ያለበት ሀገር ነው ያለ ነው። ህግ ደግሞ ከምንም ነገር እንደሚበልጥ አሳይተናቸዋል። አሁንም ያ ነገር ነው እየተፈጠረ ያለው። አሁን ግን ከእኔ ጋር ትንሽ ጉዳይ ያላቸው ሰዎች ወንድሜን አግተውታል። አግተውታል? ምን ማለት ነው አቤል? ቀለል አድርገህ አግተውታል ትለኛለህ? እንደዛ አይደለም። የአቅሜን እየሞከርኩኝ ስለሆነ ነው እንጂ ቀለል አድርጌ መናገር ፈልጌ አይደለም። ውይ እንደፈራሁት አቤል፣ እንደፈራሁት ሆነ ልጄ። ይሄ ነበረ እኮ ፍርሃቴ። ይሄን ነበረ እኮ የምፈራው አቤል፣ ይሄን ነበረ እኮ የምፈራው። ሰምተህ ዝም ብለህ ቁጭ አልክ። መቼ ነው ይሄን ነገር የሰማኸው ለመሆኑ? መቼ ሰማህ ይሄን ነገር? መቼ ሰማኸው? እኔ ትላንት ነው የሰማሁት። እና ምንድን ነው መደረግ ያለበት? የት ነው መሄድ ያለብን? ምንድን ነው ማድረግ ያለብን አቤል? እነሱ የሚፈልጉት እኔን ነው ማለት ሙሉ ለሙሉ መጉዳትም የሚፈልጉት ከሆነ ችግራቸውም ከኔ ጋር ስለሆነ እሱ ላይ ምንም ማድረግ የሚፈልጉትም ነገር ማድረግ የሚችሉትም ነገር የለም። ነገር ግን አቤል አንተ እንዴ አትበል። አንተን ሲያጡ እሱንም እኮ ያጠቁታል። አንተስ ቢሆን ልጄ ነህ እኮ አቤልዬ። አንተም ብትሆን እኮ ልጄ ነህ። እኔ ማንኛችሁ ምንም እንድትሆኑ አልፈልግም። ግን አሁን ለዚህ ነገር ለዚህ ለልጅ ቶሎ ብለን እንድረስለት። ምንድን ነው መፍትሄው? ወዴት ነው መሄድ ያለብን? ምንድን ነው ማድረግ ያለብን? ወይ ልጄ አንተም ሰምተህ ዝም አልከኝ። አንተም ሰምተህ ዝም አልክ። አስቻለህ? እምቢ አለኝ ልጁ። ምን ላድርግ? ይኸውልሽ ማሜ ስላሉት ነገሮች እረዳሻለሁ። የፈለገ ነገር ግን የእነሱን ሰዎች እያያዝኩኝ ይገኛለሁ እና እሱም ደግሞ ክትትል ሲያደርግ እኔም ሌላ ስራ ላይ ተጠምጄ ስለነበር አንዳንድ ነገሮችን ቤት መጥቶ ስልክ በሚያወራበት ሰዓት ምን በሚልበት ሰዓት የስራዎችን አንዳንድ ነገሮች ቤት ውስጥ ሆኖ ሲያወራ መቼም በነፃነት ነው የሚያወራው እና አንዳንድ አንቺ የሰማሻቸው ለየት ያሉ ነገሮችም ካሉ ከአንቺም ለማጣራት ነው። የእሱም ከእሱ ጋር የነበሩ የስራ ባልደረቦች ነበሩና
ከእነሱም ብዙ የምወስዳቸው ኢንፎርሜሽን አለ። ነገር ግን እዚህ ስራ ላይ ያው ታውቂዋለሽ፣ እኔም በጓደኞቼና በቅርብ ሰዎቼ ነው ከዚህ በፊትም ስጎዳ የነበረውና ያ ነገር እንዳይደገም እውነታውን እናንተ ጋር ያሉትንም ነገሮች ለማወቅ እኛም ደግሞ ግንኙነታችን ምን ያክል እንደሆነ ህዝብም እንዲያውቁ ነው ማለት። እኔ ምንም አይነት ነገር አንዳንድ ኦዲየንስም እንትን እያሉ ያሉት ነገር ስላለ ነው እኔ ራሴን ለማስመለጥ እየሞከርኩ ወንድሞቼን አደጋ ላይ እየጣልኩ እየመሰላቸው ያላቸው ሰዎች አሉ። አቤልዬ አንድ ነገር ልንገርህ፣ እኔ እሱ አልሰማ አለኝ እንጂ ልጅ አልሰማ አለኝ እንጂ እኮ ብዙ ጊዜ ለአባትየውም ራሱ ነግሬዋለሁ። ይሄ ልጅ ምንድን ነው የሚያወራው? ምንድን እያሉት ነው እንዲህ የሚለው? የሆነ የዛቻም አይነት የማስፈራራትም አይነት ነገር አለ። እሰማለሁ። ተው እባክህ ልጄ፣ እባክህ ይቅርብህ። ምንድን ነው ያሉ አሁን? ስለ አይ ማሚዬ ምንም አይደለም፣ ምንም ማለት እኮ አይደለም፣ ይሄ ዝም ብለው እንደዚህ ለእንትናቸው ነው ምናምን ይለኛል። ተው ልጄ ተው፣ አንድ ቀን የሆነ ነገር ይፈጠራል፣ ተው እለዋለሁኝ። ሊሰማኝ አልቻለም። ሌላ ይቅርና ሌላም ስራ ሰዎች ራሱ ምን አሉ እንደውለው እሱ ይሄን ስራ ይተውና ያቁምና እኛ ጥሩ ስራ እንሰጠዋለን፣ እንዲያውም ወደ ውጭ እንልከዋለን ብለዋል አሉንም። አዎ ወደ ውጭ እንልከዋለን፣ የተሻለ ህይወት ለሱም ሆነ ለቤተሰቡ የተሻለ ህይወት እንሰጠዋለን፣ ይሄን ስራ ያቁም አሉ። ይሄን ነገር ሲሉ በእርግጥ እኔ ወደ ሌላ ነገር ውስጥ እንዲገባብኝ እኔ ይሄ እኮ ሀቀኛነቱ፣ ፍትህን ማስገኘቱ፣ ለህግ መቆሙ፣ ለህዝብ መቆሙ በጣም ደስ ይለኛል አቤልዬ። ግን ለራሳችሁ ግን ራሳችሁን ሌላ ነገር ላይ እሳት ላይ እየጣዳችሁ መሆኑ ደግሞ ገና ወጣቶች ናችሁ እኮ እናንተ ልጆቼ፣ ገና ብዙ ነገር ይጠብቃችኋል። እና እኛ ወላጆች ደግሞ እንፈልጋቸዋለን፣ ልጆቻችንን እንፈልጋቸዋለን። ልጄን ስለምፈልገው እዚህ ነገር ውስጥ እንኳን ባይገባ እንዴ የተማራችሁ ናችሁ እኮ፣ የተማረ ነው ልጄ፣ ብዙ ነገር ማግኘት ይችላል። እኔ እነሱ ያሉትም ይቅርብኝ፣ አይሂድ፣ የውጭውም ይቅር። እንዴ ውጭ በብዙ መንገድ እኔ ዘመዶቻችን እኮ አሉ እኮ ውጭ ሊወስዱት የሚችሉ አሉ። እንዴ ብዙ መንገድ አለው። እኔ እናንተ ምን እንደነካችሁ አላውቅም። እዚህ ብቻ እዚህ ነገር ውስጥ ገባችሁ፣ ታሰራችሁና ቀራችሁብኝ እንጂ እንዳልከው ማስፈራራት ለሚባለው ነገር አዎ ከሚናገረው ነገር እሱ ግልጽ አድርጎ ባይነግረኝም፣ ያው ታስባለች፣ ትደነግጣለች፣ ትፈራለች ብሎ ግልጽ አድርጎ አይነግረኝም። ግን ከሚመልሰው መልስ የሆነ ነገር እንዳለ እማውቀው ነገር አለ ብዬዋለሁ ለአባትየውም። ይሄ ልጅ እንዴት ነው ብዬዋለሁ። ምን ልታረግ እንዴት ነበር ያለው? ምን ልታረግ ትችላለህ? ከህግ በላይ ምንም ነገር እኮ የለም ይላል። ከህግ በላይ ምንም ነገር የለም። ምንም ማድረግ አትችሉም። ኦኬ ይኸውልሽ ማሜ፣ ትላንትና ይዣቸው ነበር የተወሰኑ ሰዎች ተይዘዋልና እኔ ላይም የመግደል ሙከራ ያደረጉ ሰዎች በቁጥጥር ስር ውለዋልና አንድ ስዩም የተባለም ግለሰብ ተይዞ ነበርና ብዙ ማስፈራሪያዎችን ሲናገር ነበር። ቢሆንም ግን እነሱ አሁን የሚፈልጉት እኛ ይህንን ስራ አቁመን እኔ ሙሉ ለሙሉ ከዚህ ስራ እንደወጣና ወንድሜንም ሊለቁት እንደሚችሉ ነው። ጥሩ በቃ እኔ ልጄ ይለቀቅ። እኔ አቤልዬ ልንገርህ አይደለ ልጄ፣ እንዳው በሞቴ ልጄ ይቅር ይሄ ስራ እናንተ ብቻ ደህና ሁኑ። ልጄን አውጣልኝ፣ ልጄን አውጣልኝ፣ ወንድምህን አውጣልኝ። የሚከፈለው መስዋዕትነት ሁሉ ከፍለህ እኛ ወንድምህ ለአንተ ስንት ነገር ሆኖ የለ። በእናንተ መካከል እኮ ይሄ ነገር የለም። ይሄ ልልህ አይገባም። እኔ እናትህ ስንት ነገር ሆኜ የለ። ይሄ እንግዲህ ይሄ አባቱ ራሱ አሁን እንዲህ የሆነና አልጋ ላይ እንትን ያለው አንድም በሱ እንትን ነው። ቆይ ማሚ ማለት እንደዚህ አሁን ማለት ልጄ እያልሽ ያለሽው እኔ ከአንቺ ልጅ ተለይቼ ማለት የእውነት እናንተ ቤተሰብ ላይ የሆነ ችግር ተፈጥሮ እኔ ሳልሰማው ወይም ደግሞ እኔ ሳልሳተፍበት እኔ ሳይጨቀኝ ወይም ደግሞ የእናንተ ደስታ ሆኖ እኔ ሳልደሰትበት ያለፍኩት ነገር አለ እዚህ ቤት? በፍጹም የለም። አለ ብዬ አይደለም አቤልዬ እኮ ማለት እኔ አንቺ ባትወልጂኝም እንደ ልጅሽ እዚህ ቤት ውስጥ ያልሆንኩት ነገር አለ ብዬ አላስብም። እውነት ነው ልጄ፣ ሆነህልኛል፣ ትሆንልናለህ። አንተን እኔ ከሱ ከልጄ ከወለድኩት ልጄ ነጥዬ የማይህ ነገር የለኝም አቤልዬ፣ ታውቃለህ። እናንተ እኮ የዛሬ እኮ ጓደኛሞች እኮ አይደላችሁም። ከልጅነት ጀምሮ እኮ አብራችሁ ያደጋችሁ፣ አብራችሁ ተምራችሁ፣ አብራችሁ ለዚህ የበቃችሁ ናችሁ። አቤልዬ ልጄ ነህ እኮ አውቃለሁኝ። ግን ዝም አትበል፣ ችላ አትበል ነው የምልህ ልጄ። ይቅር በቃ ይሄ ነገር ይቅር ነው እኮ የምልህ። አሁን ሌላ ነገር ሳይሆን ይቅር። እኔ ልጄን አስወጣልኝና ይቅር። እንዴ ከህይወታችሁ የሚበልጥ ነገር ምን አለ? በአንተም እየተዛተ ነው፣ በሱም እየተዛተ ነው። እኔን የፈለጉትን ነገር ማድረግ ይችላል። ከዚህ በፊትም ሲያደርጉት ነበር፣ አሁንም እያደረጉት ነው ያሉት።
ኔክስት ላይም ደግሞ የፈለጉትን ነገር ማድረግ እንደሚችሉ አሁንም ቢሆን ደግሞ ከኔ ውጭ በሌላ ሰው ስለሆነ ነው ይሄ ጉዳይ እያሳሰበኛለሁ። በራሴ ላይ ደግሞ ትናንትም ያደረጉት ነገር ነው፣ ነገ ከነገ ወዲያም ሊያደርጉት ይችላሉ። መስሎ አይታየኝም። እኔ ግን የሚያሳስበኝ ማሜ ይሄንን ስራ አቁም ማለት አሁን አጣርቼ እየደረስኩበት ያለው ፋይል አለ። እንደዚህም ለመጨረሻ ጊዜ እንግዲህ ወንድሜ እንዲያጣራ ያልኩት ስራ ምን እንደሆነ ስለማውቀው ያ ስራ ከነማን እንደሆኑ ራሳቸውም ያውቁታል። እነዚያ ባለሀብቶች እጃቸው ላይ ያሉት ንብረቶች፣ እጃቸው ላይ ያሉት ወንጀሎች የብዙሃንን ወጣት እንባና ደም የያዘ ነው። ያንን እያወቅኩኝ ደግሞ ራሴን ለማዳን ወይም ደግሞ ወንድሜን ለማዳን ስል ያንን ሁሉ ወጣት ወይም ደግሞ ያንን ሁሉ ሰው እንባቸውም ሆነ ደማቸው መና እንዲቀር አልፈልግም። እንደዚህ ራስ ወዳድ መሆን አልፈልግም። ታዲያ ምን ይሁን ነው የምትለኝ አቤልዬ? ታዲያ ምን ይሁን ልጄ? ታዲያ ምን እናድርግ ልጄ? እንዴ ምን እንሁን? እንዴት እናድርግ? ስትሞቱ ዝም ብለን እንይ እንዴ? ተው እንጂ አቤል ተው። እንደዛ ሊሆን አይችልም። በቃ ማለት ቀላል በሆነ መንገድ ነገሩ መፈታት ባይችልም እንኳን እኛ ተረጋግተን ሁላችንም ተጋግዘን መደረግ ያለበትን ነገር፣ አንቺም ደግሞ እንደዚህ እየተደናገጥ እያለቀሽ ከሆነ ሙሉ ለሙሉ ሀሳባችን ነው የሚረበሸው። እንደገና አሁንም ደግሞ መዳከማችንን አይቶ ነው በሌላ መንገድ የሚመጡብን። አቤልዬ እንዳይጎዱት ነው እኮ የምፈራው ልጄ። እሱንም እንዳይጎዱት ልጄ፣ አንተንም እንዳይጎዱብኝ ይፈራለሁ። እኛ አቤልዬ አንተንም እንዳይጎዱብኝ ይፈራለሁ ልጄ። ልጄ እንዳይጎዷችሁ ነው እኮ እንዳይጎዷችሁ ነው እንጂ ሌላውን እውነቱን ጠልቼ አይደለም። የህዝብ ደም የድሃ ደም ተደብቆ ይቅር፣ የድሃ ችግር ተደብቆ ይቅር ማለት አይደለም። ግን እናንተ ትጎዱብኛላችሁ። እናንተንስ የሚጠብቃችሁ ማን ነው? እኛንም ያው የሚጠብቀን ፈጣሪ ነው ማሜ። እስከዛሬ እንግዲህ እኔ ትናንትና መሞት የምችል ሰው ነበርኩኝ። ፈጣሪ እስከጠበቀን ድረስ ደግሞ የተሻለን አቅም ውድ ቤተሰቦች እንግዲህ ያው እየተፈጠሩ ያሉትን ጉዳዮች ለእናንተም በተቻለን አቅም ለማስተላለፍ እየሞከረን እንገኛለን። ነገር ግን በወንድሜም በኩል እንግዲህ ለእናንተ ሳላስተላለፍ የቀረዋቸው ጉዳዮች ቢኖሩ ምንድን ነው በተደጋጋሚ ስንከታተላቸው የነበሩት ትላልቅ ባለሀብቶች ነበሩ። እነዛ ባለሀብቶች ደግሞ እንግዲህ 2-3 ናቸው። እውነቱን ለመናገር ኤግዛክት ማን ነው ብዬ ወይም ደግሞ እንትና ነው ብዬ መጥቀስ የምችለው ጉዳይ ባይሆንም የእነሱን ጉዳይ እንዲይዝ አድርጌው ነበር። እኔ ያው እንደምታውቁት በዛ በኩል እንግዲህ አጣዳፊ ጉዳይ ስለነበረብኝ ከወይዘሮ ፕሮግራም ቀጥሎ ብዙ አይነት ኬዞችን ይዘን ስናስተላልፍ ነበር። ነገር ግን እዚህ ጋር የምትመለከቱት ወንድሜ ወይም ደግሞ የስራ ባልደረባይ እንግዲህ እኔ ቀኝ እጅ የሆነው ለረጅም ጊዜያት ሲያደርግ የነበረው ተጋድሎ ቀላል የሚባል አይደለም። በዚህ በኩል ቤተሰቦችን ትቶ እንግዲህ ምን አይነት ኃላፊነት ያለበት ለዚህ ስራ እንግዲህ ራሱን መስዋዕትነት ሲያደርግ እንደነበረ እንዲታወቅ እፈልጋለሁ እና እኛም ደግሞ ከዚህ በኋላ የምንወስዳቸው እርምጃዎች ቀላል እንዳልሆኑ እዚህ ጋር እየተደባበቁ የሚሰራ ስራ ስለማይኖር ነው። አይታችኋል። ከዚህ በፊትም እንግዲህ እኔም እስር ቤት እያለው ለእናቴ ያረዱበት መንገድ ነበር የተፈጠሩትን ነገሮች እና እዚህ ጋር ማንም ሰው ከህግ በላይ አይደለም። እነሱም ቢሆኑ ደግሞ እጃችን ላይ ያሉት ፋይሎች ወንድሜም ሲያጣራ የነበረውን ፋይል ይዤ እንግዲህ እነሱ ጨክነው እሱ ላይ ምንም ነገር ማድረግ የሚፈልጉ አይደለም። እኔ እርግጠኛ ሁኝ የምነግርሽ እሱ ነው ማሜ። ማሜ ነው የምታለቅሽ? አቤልዬ የልጄን ነገር አደራ፣ አቤልዬ የልጄን ነገር አደራ እባክህን። ይህን ስል ደግሞ አንተንም ራስህን እሳት ላይ ጣል አይደለም ልጄ። እነሱ እኮ እጀ ረጅሞች ናቸው እንደምትሉት እኮ እነሱ እጀ ረጅሞች ናቸው፣ ሀብታሞች ናቸው። ብር ብዙ ነገርን ይገዛል። በብራቸው ብዙ ነገር ማስደረግ ይችላሉ። ልጄ እባካችሁ፣ እባክህ አቤልዬ፣ እባክህ ልጄ ወንድምህን እንደምንም ብለህ አስወጣ። አንተም ራስህን ጠብቅ ልጄ እባክህ። መሄድ ወዳለብን ቦታ ደግሞ ንገረንና እኛም መሄድ ካለብን እንሂድ ወደምንሄድበት ቦታ። ምነው አንተ ዝም አልክ? ምነው ዝም አልክ?
እስቲ ጋሽ ለልጄ መቼው እንዲ ነበር እንደው ስላሉት ነገሮች ከእርሶም አንደበት መስማት የምፈልገው ነገር ነበርና እርሶም በህግ ላይ ያላችሁን እውቀት ስለማቅ እሱም እንግዲህ አንዳንድ ችግሮችን እኔ ባሌለውበት ከእርሶ ጋር እንደሚማከር አውቃለሁ ነውና ነገር ግን በዚህኛው ጉዳይ ላይ እርሶም እንዳሉት ከሆነ ገንዘብም ሰው ሲያቀርብላችሁ እንደነበረ ከሀገር አስወጥተን እና ኑሮ እስከሚባል ደረጃ ስለነበረ ሲያማክራችሁ የነበረውን ጉዳይ እስቲ ትንሽ ብታጫውቱ። አዎ እንግዲህ እሱ ብቻ አይደለም ለሱ ብቻ ከመንገር ለኔም ደውለውም በአካል መጣውም ለማነጋገር ሞክረዋል። እሺ እናቱ ብዙ ስለምትጨነቅ ብዙ ነገር አልነግራትም፣ ግን ለልጁ አስጠንቅቄዋለሁ። ሆኖ እኔ አንዳንድ ሰነዶችህን በተቻለ መጠን ለመሰወር ሞክር ብየዋለሁ። ምናልባት አሁን የመታፈኑ ወይም የመታገቱ ጉዳይ ያንን ሰነድ በእጁ ስላልሰጣቸው ይመስለኛል። ስለዚህ ይሄ ምናልባት የወንጀሉን እነሱም እኔ አሁን በእርግጠኝነት ይጎዱታል፣ ይደበድቡታል እንጂ ይገሉታል ብዬ አላስብም። ለምን ወይ ልጄን ያ ሰነድ የተወሰነ ሰነድ የተቀመጠ ሰነድ ስላለ የእነማን ሰነድ እንደሆነ ይታወቃል። ስለዚህ እናንተም ድካም ከንቱ እንዳይቀር አንዳንድ ሰነዶችን ሰውረህ አስቀምጥ ብየዋለሁ። ያን ያደርጋል ልጄም ብልህ ነው ብዬ ስለማስብ ስለሚሰማኝ። ስለዚህ እኔ ነገሮችን ተሯሩጬ እንትን እንዳለ ያው እንደምታየኝ አልጋ ላይ ነኝ። ስለዚህ አንተም ራስን ጠብቅ በሆነ መንገድ የሚወጣበትን መንገድ ቢያንስ እንደው እንኳን እነዛ የተደበቁት ሰነዶችን እንሰጣቸዋለን ወይም እኛ አልወሰድንም ዝም ብሎ የማይረቡ ሰነዶችን በመስጠት ልጁን ለማስለቀቅ ብትሞክሩ ጥሩ ነው ብዬ አስባለሁ። ማለት ጠቃሚ ሰነዶች ግን ተሰውረው እንዲቀመጡ አድርገናል፣ መክሬዋለሁ። ምናልባት ይህን ነገር አንተ የምታውቅ ስለሚመስለኝ የተሳሳቱ ሰነዶችን ስጧቸውና ልጁ የሚለቀቅበት መንገድ ብታደርጉ ጥሩ ነው። እኔም እንግዲህ አባቴ ብሎ እንኳን እንዲቀብረኝ በህይወት መኖር አለበት ብዬ አምናለሁ። አቤልም መክሬ ነው። አንተም ራስህን ጠብቅ እስኪ። መልካም እሺ። እንግዲህ እዚህ እናንተ መጥቶ ያገኟችሁትን ሰዎች ትንሽ በአካል ወይም ፊዚካል ምን እንደሚመስሉ ስታወሩት ደግሞ የተረዳችሁት ነገር ይኖራል ብዬ አስባለሁ። እነዛ ሰዎች ምንነታቸው መግለጽ የሚችሉ ነገሮች ነበሩ? አዎ የያዙት መኪና የተለያየ 2-3 መኪና ይዘው ነው የመጡት። የሚጠይቁ ዘመድ የሚጠይቁ መስለው የኔን ስም አጥንተው የኔን አድራሻ አውቀው ነው ቤት የመጡት። ባለሀብቶች እንደሆኑ ያስታውቃሉ። እኔ በመልክ እንኳን አሁን ሴትም አለችበት እኮ ወንዶች ብቻ አይደሉም አይደለ? አንድ ቀን እንግዲህ የመጣችሁ ሌላውን ደብቀኸኝ እንትን ብለሃል አላውቅም። እና ብዙ ጥረት አድርገዋል። ግን ባለሀብቶች እንደውም አንዳንዶቹ የባለስልጣንነትን ንግግር ሲናገሩ ሰምቻለሁ። እኮ ቀላል ነው እንዲህ እናደርጋለን ሲሉም ገመትኳቸው ሰዎች አሉ። እነዚህ ባለሀብቶች እነዚህ ባለስልጣኖች ሊሆኑ በጋራ እየሰሩ ያለ ስራ እንዳለ ተገንዝቤያለሁ። እና ዞሮ ማንም ሰው ከህግ ከወንጀል ስለማያመልጥ ያው ድብደባ ያደርሱበታል፣ ለማስጨነቅ ሰነድ ለመውሰድ ይሞክሩ ይሆናል እንጂ መጣውን በአካል ስላገኘናቸው እኛም እንግዲህ አይታወቅም እኮ ሲገቡም ካሜራ ያነሳቸው ሰው ሊኖር ይችላል። ግቢ ውስጥም እኮ ካሜራ አለ። በዛም ሊታዩ ስለሚችሉ ይህን ወንጀል ህይወቱ ላይ አደጋ ያደርሳሉ ብዬ አልሰጋም፣ አልፈራም። ይጎዱታል። አሁን እነሱ ናቸው የያዙት ማለት ነው። አንተ ከነሱ ውጭ አያልፍም። ታዲያ አንደኛው እንደ ባለስልጣን አይነት ነገር ነው። ጠንከር አድርጎ ሲናገር ህይወት የሚፈልጉት ከሆነ ብሎ ዛቻ ነው። እንደውም እኔ ላይ ሁሉ ያደረገው ገንዘብ እንሰጠዋለን፣ ከፈለገ ወደ ውጭ እንልከዋለን። እንዲህ አይነት ነገር ደጋግሞ ሲናገር ነው። እሱማ ብለውኛል። ይዛን ቀን እያለሁ ራሱ የመጡለት ያቺ ሴቷም እያለች ምንም ችግር የለውም እያለች ስትለኝ ነበረ። ችግር የለውም የተሻለ ህይወት ይኖራል እሱ የነገር ቢቀርበት ልክ እንደ ልጅ ሆና እንደ እህት ሆና ነው በቃ እንደ ጥሩ ነገር ሆና ስትለኝ የነበረው።
ግን እኔ እዚህ ደረጃ ልጄን እንደዚህ ያደርጋሉ ብዬ እኔ አላስብም ነበረ። እኔ አላስብም እንዴ ምነው ከሰው አልተፈጠሩም? እነሱ ከሰው አልተፈጠሩም? ይደረጋል። ድሮም እኔ እንደዚህ በህግ ዙሪያ የሰራው ሰው ስለሆነ አንዳንድ ነገሮችን የመደበቅ ከቤተሰብ እንኳ ሰውሬ አንቺ ማታውቂያቸው ብዙ ሰነዶች አሉ። ይሄ የሚደረገው ለህይወትሽ ጥንቃቄ፣ ለእኔም ለቤተሰብ ጥንቃቄ የማደርገው ነው። ስለዚህ እነሱም ባለስልጣናት ይህንን በደንብ ስለሚያውቁ ልጁን እኛንም ለማስፈራራት ምናልባት እንግዲህ የእኔንም መታመም ሰምቶ ይሆናል ማንም አይረዳውም ብለው አስበው ነው። አቤል እንግዲህ አንተም ራስን ጠብቀህ ደብድበው ይለቁታል። እነሱ ከህግ አያመልጡም። ዞሮ ከህግ ስለማያመልጡ ምንም አንቺም አትጨነቂ። በማልቀስ የሚሆን ነገር የለም። ራስን ጠበቃለሽ ወደ እግዚአብሔር መጸለይ። እኔም ማሚ አንቺ ማለት የምፈልገው ነገር እኔ ቃል እገባለሁ እነሱን ለህግ አካል አሳልፌ የማልሰጥ ከሆነ እነሱንም ደግሞ ተገቢ የሆኑትን ማስረጃዎች አግኝቼባቸው የሚጠበቅብንን ነገር የማላደርግ ከሆነ ይሄ የኔ የመጨረሻ ቪዲዮ ነው የሚሆነው። እኔ ከዚህ በኋላ አንድ ቪዲዮ የሚባል አልቀርጽም ወንድሜን ወደፊት ይዤ እስክመጣ ድረስ። ነገር ግን እርግጠኛ ሆኜ የምናገረው ነገር እንደማገኝባቸውም እንደምደርስባቸውም አውቃለሁ። እና ማሚ እባክሽን በዛ መንገድ ተረድተሽን ያሉትን ጉዳዮች እንደው አንቺም የምታውቂያቸው ነገሮች ካሉ ለየት ያለ በጣም እንደሚቀርብሽ ስለማቅ አንዳንድ ነገሮችን ስታወሩ ምን ስትሉ ያሉትን ነገሮች ብታስረጅኝና በዛ ዙሪያ ትንሽ እንትን ብንለው እንጂ ማልቀስሽም ሆነ ፋዘር እንዳሉት አሁን ያለሽበት ሁኔታ ለአንቺም ለጤንነትሽ የሚያሰጋ ነው፣ መልካም አይደለም። መተባበራችን ከጎን መሆናችንን ነው ማየት ያለባቸው። አይመስልሽም? እውነት ነው አቤልዬ፣ ልንገርህ እኔ እንዳልኩ እኮ በቃ እሱ ያው ትጨነቃለች ትቸገራለች ብሎ ስለሚያስብ እንዲህ ግልጽ አድርጎ አይነግረኝም። ሲደውሉለት ከሚመልሰው መልስ እነሱ ምን እንደሚሉት አላውቅም። እሱ ግን ከሚመልሰው መልስ የምረዳው ነገር አለ። ምንድነው አንተ ልጅ ተው ይሄን ነገር ስለው ምንም ችግር የለውም እኮ ምንም የሚያመጡት ነገር አለ፣ ከህግ በላይ የሚሆን ነገር አለ እንዴ? የስንት ድሃ ደም የስንት ድሃ እንትና እኮ ተቀብሮ ያለውማ ሌላ እኮ ምንም ነገር ይሄ እኮ አንቺን ሊያስደስትሽ ይገባል። እደሰታለሁ፣ አዎ ከፍቶኝ እኮ አይደለም ልጄ፣ ግን ለህይወትህ ችግር አለው። ይሄንንም ጓደኛህ እንትን በልና እባክህ ወደ ሌላ ስራ ግቡ ነው የምለው። በቃ ወደ ሌላ ስራ ግቡ እንጂ እሱ ይሄ ነው ብሎ በግልጽ የሚነግረኝ ነገር የለም። እሱ እንደዛ እንትን የሚለው ከሱ ጋር ነው የሚያወሩት። እንደነገረ እንግዲህ እኔ የማላቃቸው ብዙ ነገሮች አሉ፣ ብዙ ነገሮች እኔ የማላቃቸው ነገሮች አሉ። አሁን እነዛ ሰዎች የመጡት እኔ ፊት አንድ ቀን ያየኋቸው። ከዛ ሌላ ግን ከሱ ጋር ለካስ ይገናኛሉ፣ ያናግሩታል፣ እየደወሉም እንትን ይሉታል። ያቁም እያሉ አይደለ ያልከው? አዎ ይሄንን ስራ ያቁም፣ እኔም ፊቴም ያቁም ነው ያሉት። እንግዲህ ይሄን ነገር ሁሉ አሁን ዛሬ ነው እሱ ሲያወራ የሰማሁት እንጂ አልሰማሁም። እኔ ፊት ይሄንን ነገር እኔ አሁን እስካሁን ድረስ አላውቅም። እናንተም ቢያንስ ማሜ እናንተ መውቀስ አልችልም፣ የፈለገ ነገር ቢሆን ግን ቢያንስ ይሄ ሁሉ ነገር ሲፈጠር አቁም ሲባል ቤት ድረስ መጥተው እርሶ ላይም እንግዲህ ማስፈራሪያ ሲያደርሱ ለእኔ አለመናገር ማለት ለእኔ ምን አይነት ቦታ እንዳላችሁ እንግዲህ አላውቅም። ጹማ ቤት ይላል ተመደበቅ ፈልጌ አይደለም እኔ ልጄ፣ እንደዛ ባይሆን ኖሮ አይደለም እንዴ እኔ ያው ትነጋገራላችሁ ከሱ ጋር ብዬ ነው። እሱ እንዴት ማሚ አመሉን እያወቅሽ ማለት ለእኔ ሲነግረኝ ነገሮችን እርምጃ እንደምወስድ ስለሚያውቅ በተቻለው አቅም ይደብቀኛል። ቤት ድረስ ከመጡ ደግሞ እኮ ለእናንተ ለራሱ እንግዲህ ትልቅ እንትን ነው። በጣም በጣም የዛለና ሌላ ተበሳጭ ልጁ ጠንካራ ነው። ያው እንትን ታውቃለህ፣ ዞሮ ሁለታችሁ ተባብራችሁ ይሄንን የደረሳችሁበትን ወደ ህግ ለማቅረብ ስላለባችሁ እሱ ምናልባት ብነግረው ለአቤል ብነግረው ከዚህ ነገር ወደኋላ ምን ሊያስብ ይችላል የሚል ጠንካራ ልጅ ነው ልጁ። በዛ ምክንያት እንጂ አንተን የደበቅነህ እኔም ራሴ እዚህ ወንጀል የሚፈጽሙ ወንጀል የሚሰሩ ሰዎች እንኳን ሌላ በሰነድ የተያዘባቸው ቀርቶ እንደው በማንኛውም ሁኔታ ሰው ሀገርን ህዝብን የሚጎዳ ስራ የሚሰራ ሰው ለህግ መቅረብ አለበት ብዬ ማመን በህግም የኖርኩ ሰው እና ብዙውን ነገር ለአንተ ብነግርህ ምናልባት ከስራቸው ወደኋላ እንድትሆኑ አልፈልግም።
ማሚ እንደው እርስዎን ቅር ካላሉት እኔና ፋዘር ትንሽ ብናወራ ይሻላል። አዎ እኔና እነሱ አንዳንድ የምናወራቸው ነገሮች ስላሉ ብናወራ እንደው ቅር ባይሉት። ምንም ቅር አይለኝ አቤልዬ። እኔ ግን ልጄ አደራ ምልህ፣ አሁንም አደራ ምልህ የልጄን ነገር አደራ፣ የልጄን ነገር አደራ። ዛሬ ነገ አትበል። አንድ ቦታ ላይ መተው እንትን ይሉብኛል፣ አካለ ስንኩል ያደርጉብኛል ልጄን። ስንት ተስፋ ያለው ልጅ ነው፣ ስንት ተስፋ። አንተም ራስህን ጠብቅ ልጄ። ሌላ ምልህ ነገር የለኝም ልጄ። አንተም ራስህን ጠብቅ አደራህን። አቤልዬ አደራህ፣ የኔ ልጅ አደራህን። እሺ አውሩ። እሺ እኔ ልሂድላችሁ። አውሩ። እሺ እንግዲህ ውድ ቤተሰቦቼ እንግዲህ ያው በተቻለን አቅም ያሉትን ነገሮች ለእናንተ ለመግለጽ ስንሞክር ቆይተናል። ግን ደግሞ አንዳንድ ማሚ መስማት ያሌለባቸው እኔና ፋዘርም እንግዲህ በዚህ ኬዝ ላይ ያው ለረጅም ጊዜ እንግዲህ እርሶም ከኛ ጎን ሆኖ ሲተባበሩበት የነበረ ኬዝ ነው እና እንደው እስቲ ስላሉት ጉዳዮች እንግዲህ ማዘር ፊት ለፊት ማውራት ስላልፈለግኩኝ ነው እና በስልክም ብዙ ነገሮችን አውርተናል። ስለመታገቱም እንግዲህ ስነግራችሁ ያው ይሄ ነገር ይፈጠር እንደነበር እርሶም እንግዲህ ቃል አስገብተውን ነው ይህንን ነገር ስንጀምር መጀመሪያ የተጀመረበት ሁኔታ። ምክንያቱም ህይወታችንንም ልናጣ የምንችልበት ጉዳይ ነበር። ይህንንም ተማምነን የገባ ነው እና እስቲ ህዝብም እንዲያውቀው ፈልጋለሁ ስለዚህ ጉዳይ እና እኔ መጀመሪያ በምን ኬዝ ነው የተያዘው የሚለው ነገር ግራ አጋብቶኝ ነበር። ምንነቱ አልታወቀም ነበር። ማነው ይሄንን ያደረገው የሚለው ነገር ግራ አጋብቶኝ ነበር። ነገር ግን አሁን ያሉት ነገሮች እሱንም በስልክ ሳወራ ግልጽ የሆነልኝ ነገር አለ። እሱ ለመጨረሻ ጊዜ ፋይል እንዲያጣራ የላኩት እርስዎ ባመጡት ኬዝ ላይ በዛ በኩል ሊጣራ ነው። እኔም መጨረስ ያለብኝ ፋይሎች ስለነበሩ እና ይሄ ኬዝ እንግዲህ ከነዛ ከተባሉት ባለ ሀብቶች ጋር እንደሆነ ዳይሬክት ምንም እንትን የለውም። አዎ አቤል፣ እኔ አሁን እናቲቱ ዞር ማለቷ ለእኔ ትልቅ እድል ነው። ለምን አንተ ነህ የሚለው እንደገና ትዳር ኑሮ ሊበጠበጥ ይችላል። እኔም ልነግርህ ነበር እሷ ፊት መናገር ስለሌለብኝ ነው። አንተም ገምተሃል። እና እነዚህ ሰዎች የተለያየ ወንጀል ከዛሬ 22 ዓመት በፊት ጀምሮ እኔ ክትትል በማድረግበት ሰዓት፣ እኔም ይህንን የህግ ስራ በምሰራበት ሰዓት ብዙ የተለያዩ ክሶች ቀርብባቸዋል። አሁን ልክ ልጄን እንዳደረጉት አንዱን እያፈኑ አንዱን እንትን እያሉ በጥቅማ ጥቅም ነገሮችን ሲያጓትቱ የተለያየም አካል ከጎናቸው ስላለ ያንን እየተመኩ በገንዘባቸው ብዙ ጉዳት ያደርሳሉ። እና እኔ ቢያንስ 5-6 ፋይሎች ኮፒው እኔ ጋር አለ፣ ከነ ሙሉ ስማቸው ከነፈጸሙት ወንጀል ማለት ነው። ቤቴም ድረስ መምጫቸው እንትን ምናልባት ያ የድሮ ሁሉ ሰነድ አሁን የእኔ ልጅ መሆኑን አንተም ወንድሙ መሆንኩን ጓደኛ መሆንኩን ስላወቁ እኔ ቢያንስ እኔ አሁን የመተኛቴ ሁሉ ሆን ብሎ እኔ እንድበሳጭ፣ በዚህ በጥሮታ ዘመኔ እንድበሳጭ፣ ጉዳት እንዲደርስብኝ፣ ልጄን አስገድደው ደግሞ እንግዲህ ቤት ፈትሸው አንዳንድ ሰነዶችን መውሰድም እቅድ ይኖራቸዋል። አሁን እንደ ህግ ሰው እንደዚህ አይነት ጥንቃቄዎችን እንዲያደርግ መመክረው ለዚህ ነው። ስለዚህ እነዚህ ወንጀለኞች ሰነድ አለ ብያለሁ። የተለያዩ ፋይሎች አሉ፣ የተዘጉ ፋይሎች ዝም ብሎ ማለት መዘጋት ምስክር ተሰምቶ ምን ተብሎ የተዘጉ ፋይሎች አሉ። ይሄ የሚደረግበት ምክንያት አንድም እጃቸው ረጅም ነው፣ በገንዘብ ሀብት አላቸው። እንደዚህ በተለያየ ነገር በአደንዛዥ ዕፅ ሁሉ ተከሰው በነፃ የተለቀቁበት በትንሽ ገንዘብ ዋስ የተለቀቁበት ሁኔታ ለሰነድን ይጋል። ስለዚህ እኒህ ሰዎች በወንጀል እጃቸው የተጨማለቀ ሰዎች ስለሆኑ እኔ ይህንን ፋይል አሁን ያለበትን ቦታ ልጠቁምህ እችላለሁ። ባለቤቴ ሳታይ፣ እናቱ ሳታይ ያንን ተከታትለህ ቅድምም ነግሬሃለሁ። እሷ ፊት ትንሽ ነው ፍንጭ ሰጥተው ሊኖር ይችላል፣ ደብቆታል ያልከው እኔ ጋርም አለ። ስለዚህ ይህንን አንተ አጣርተህ ግን አንተም ቢሆን እውነትን ለማውጣት እስከሆነ ድረስ ልጄም ቢሆን
እነሱ አይገሉትም። ለምን? እኔ ጋር ይከታተላቸው ስለነበር ስለሚያውቁ ከ22 ዓመት በፊት ይገሉታል ብዬ የማልፈራው ለዚህ ነው። ግን የአካል ጉዳት ያደርሱበታል። የኔን መታመም የኔን እንትን ተጠቅመው አባቴ ተበሳጭቶ ይሞታል እዚህ ነው ሊለን ይችላል የሚል ነው እንጂ ለህይወቱ ያሰጋል ብዬ ማልገምትበት ለዚህ ነው። ስለዚህ እነማን እንደሆኑ በግልጽ ከተቀመጡ ፋይሎች፣ ሰነዶች አጣርተህ መድረስ አለብህ። ለምን? ይሄ የህዝብ ጉዳይ ወንዶች፣ ወጣት ሴቶች እነሱ ላይ ወንጀል በመፈጸም አስገድዶ የተለያየ ሁኔታ በማድረግ አድራሻቸውን በመሰወር እጃቸው በወንጀል በደም የተጨማለቁ ሰዎች ስለሆኑ እነሱን ለማግኘት ቅድም በጠቆምኩ መሰረት በነገርኩ መሰረት ተከታትሎ ለመድረስ ብዙም አይከብዳችሁም። ግን ለሀገር ሲባል ለእነዚህ ወጣት ሴቶች ወደፊትም ለሚያድጉ ወጣት ሴቶች ይህ ወንጀል ለመከላከል በህግ ጥላ ስር እኒህ ሰዎች ተሰብስበው መግባት አለባቸው። አንዳንድ ጊዜ ህጉም ምቹ ባይሆን አሁን ያለው ህግ ደግሞ ምቹ ስለሆነ ተከታትላችሁ አግባቡ ወንጀለኞችን ማገናኘት ያስፈልጋል የሚል ነው። እኔ ጠንክሩ ነው የምለው፣ በርቱ፣ ትደርሱባቸዋላችሁ ነው የምለው። መልካም እንግዲህ ያው ውድ ቤተሰቦች ያው በተቻለን አቅም ነገሮችን ከማዘርም በመደበቅ እንግዲህ መደረግ ያለበትን ነገር ስናደርግ ቆይተናል። ዛሬም ደግሞ ያው ከዚህ በፊትም ለመግለጽ በሞከርኩት ስራዎች ላይ በተደጋጋሚ እንደዚህ አይነት ጉዳዮች ሊገጥመን ይችላል። እኔም ላይ እንግዲህ ያው ሲገጥም የነበረው ወይም ደግሞ እኔም ላይ የደረሰው ነገር ይሄ ነው። ትላንት ሲባል የነበሩት ነገሮች ብዙ ኦዲየንሶችን እንግዲህ አስደንግጧል። ነገር ግን መሆን ያለበት ነገር ስለሆነ ነው። ከዚህ የበለጠ በጣም ከኛ ህይወት የበለጠ በጣም ብዙ አሳሳቢ የሆኑ ነገሮች ስላሉ ነው። ምክንያቱም እዚህ ጋር እኛ አንድ ሰዎች ነን። እኔም እዚህ ጋር አንድ አቤሌኝ ወንድሜም ቢሆን አንድ ሰው ነው። እዛ ጋር ያሉት ሰዎች ግን እንደ አንድ ትልቅ ተቋም እንግዲህ ከስራቸው ያሉትን ወጣቶች ለምን አይነት ዓላማ እየወሰዳቸው እንዳሉ አልታወቀም። እነዛ ወጣቶችም እንዲህ ከክፍለ ሀገር ሲመጡ ከክፍለ ሀገር ከተወሰዱም በኋላ ወዴት እየሄዱ እንዳለ እየታወቀ ያለበት አንዳችን ምክንያት የለም። እነዛን ነገሮች እንግዲህ እግር በእግር ተከታትዬ መደረግ ያለበትን ነገር ለእናንተ ማስተላለፍ ስላለብን ነው። ይሄ ጉዳይ ቀላል የሚባል ነገር አይደለም። እነዚህን ወጣቶች ከክፍለ ሀገር ማስመጣት ማለት ከክፍለ ሀገር ካስመጡ በኋላም ለሚፈልጉት ዓላማ በምን አይነት መንገድ እያወላችሁ እንዳለው ግልጽ አይደለም። ይሄ አንድ ሁለት ሰው አይደለም። እንግዲህ አባታችንም ሲናገሩ ነበር ለ21 ለ22 ዓመታት ሲታቀድ የነበረ ለረጅም ጊዜያት እንግዲህ ሀገራችን ውስጥ ብዙ ነገሮችን ሲሰሉ የነበሩ ወንጀለኞች ናቸው። በቀላል መንገድ እንግዲህ ማለፍ አንፈልግም። እስቲ አባታችን ለመጨረሻ ማለት የምትፈልጉት ነገር አለ? እኔ ማንም ሰው ከህግ ቁጥጥር ያመልጣል ብዬ አላምንም። ለጊዜው ያስፈራራል፣ ይዝት አድራሻ የልጄን አድራሻ እንደሰወሩት አንተም ላይ አይነት ነገር ሊፈጠር ይችላል። ግን ይህንን በጥበብ በማስተዋል የተለያዩ ነገሮችን በመጠቀም የፍትህ ደግሞ ጥሩ ሰዎች ጓደኞቻቸው አይጠፉም፣ የህግ ሰዎችም አሉ። ከእነሱ ጋር በመተባበር ሰዎችን በቅርብ ቀን በቁጥጥር ስር አውሎ ህዝቡ እፎይ ማለት አለበት። አሁን እንግዲህ ከእርሱ ጋርም ተማክረን ነበር። እሱ ጉዳይ ነው ለእኛ አሳሳቢ የሆነበት። ከክፍለ ሀገር የሚያስመጡት ወጣቶች ምን የሚሉትም እነሱ ጋር የሚደርሰው ሜቢ ትርፉ ነው ሊሆን የሚችለው። ሙሉ ጉዳቱም ያለው ስራውንም የሚያንቀሳቅሱ ታች ያሉት ወጣቶች ናቸው። ጉዳዩን የሚያንቀሳቅሱትም እንደዛው። ነገር ግን ያ ሁሉ ነገር የሚያልቀው ሁሉም ነገር የሚጠናቀቀው እታች ላይ ባሉ ሰዎች ነው። ሁኔታው ላይ ወይም ደግሞ ባለስልጣናቶቹ ጋር የሚደርስበት መንገድ በጣም ጥቂት ነው እና ያንን ነገር በምን አይነት መንገድ ማስቀጠል እንችላለን የሚለውን ነገር በደንብ እየሰራንበት እንገኛለን። እና እኔም እዚህ በመጣበት ሰዓት ወንድሞቼ አንዳንድ የሄዱባቸው ቦታዎች አሉ። እዚህም ደግሞ እንግዲህ እስቲ መደረግ ያለበትን ነገር ማድረግ ስለሚኖርብን ነውና እርሶም እንግዲህ እጃችሁ ላይ ስላሉት ፋይሎች አሁን እዚህ ቢሆኑም እንግዲህ በጣም ብዙ ሰዎችን ስለሚያውቁ በስልክ እንግዲህ እየተገናኙ አንዳንድ መደረግ ያለበትን ነገሮች ማዘርንም ደግሞ እንግዲህ በማጽናናት ከጎናችን እንዲሆኑ እፈልጋለሁ።
ችግር የለም። እሱ እንግዲህ እሷን እኔ አሁን በኋላ ነው በውጤቱም ነው የምትደሰተው ብዬ አምናለሁ። ምናልባት አሁን ብነግራት አንተነህ ልጄንም ጓደኛውንም እዚህ ውስጥ የከተትክ የሚል ሌላ ሁከት ይፈጠራል ቤቴ በሚል ዳር አድርሰን እኔም ከጎናችኋለሁ ህይወቴ እስካለ ድረስ ሰነዶችንም በአግባቡ እሰጥሃለሁ፣ በዛ ተከታትላችሁ ለህግ ማድረስ አለባችሁ የሚል አንዳንድ ጎበዝ ጠበቆች ማውቃቸውም ስላሉ እነሱንም ስማቸውን ልሰጥ እችላለሁ። ጎበዞች ናቸው። እኛ ጋርም ያሉት ጠበቃዎች ስላሉ ከእነሱ ጋር ተቀናጅተው መደረግ ያለበትን በህብረት እኔም የቅርብ ሰዎች ስለሆኑ እነሱ ጎበዞች ማውቃቸዋለሁ። እንግዲህ እናንተ አሁን ብቅ ያላችሁ ጎበዞች ናቸው፣ ግን አሁን ነው ብቅ ያላችሁት። ደግሞ በሳል ሰዎችም ከጎናቸው አድርጋችሁ ይህንን ለሀገር ጠንቅ የሆነ የውንብድና ስራ ህዝቡ እፎይ እንዲል መስራት አለባችሁ የሚል ነው። እንደኔ እንደ ብዙ ዘመን እንደ መስራቴ የህግ ሰዎች ውጤቱን ያማረም ካላረጋችሁት እየተንዛዛ 22 ዓመት ፈጅቷል። ከዚህ በኋላ ደግሞ ስንት ዓመት ይሄዳል የሚለውን ማሰብ ነው። ስለዚህ የተከፈለው መስዋዕትነት ተከፍሎ ትክክለኛ የህግ ሰዎች አሉ። እናንተም ጠንክራችሁ ገንዘብ ሳያታለላችሁ ምን ሳይላችሁ ፍራቻም ወይም ሞትም ቢሆን መቀበል አለባችሁ የሚል እምነት አለኝ። እኔ ልጄ ስለሆነ ወንጀል ፈርቶ ይተው፣ እሱ ልጁ ጠንካራ ነው፣ ይተው ብዬም አልመክርም። ግን ምንም ጉዳት እንደማያደርሱበት እርግጠኛ ነኝ። ለምን ቢያንስ እኔን ያውቃሉ፣ የተለያየ ቦታ ሰነድ ያኖረብናል የሚል ነገር ስላለ ከወንጀል እንደማያመልጡ ስለሚያውቁ ልጁን ሊመቱት ይችላሉ። ወይንም በተለይ እናቲቱ ለበሽታ እንዳትወድቅ እፈራለሁ። በጣም ማታውቀው ነገር ብዙ ስላለ እሷን አበርታልኝ። ነገ መነገ ወዲያ መለስ ብለህ ከቻልክ፣ ካልሆነም በስልክ እየደወልክ ትንበልልኝ። መልካም እንግዲህ ያው ውድ ቤተሰቦች የቀሩትን ነገሮች ለእናንተም መተላለፍ ባለበት መንገድ ማስተላለፍ ይሆናል። እስከዛው ድረስ ግን እናንተም እየተረዳችሁት ወይም ደግሞ እኛ ባላየነው አንግል ያያችሁት ነገሮች ካሉ ሀሳብ አስተያየቶቻችሁን ኮመንት ላይ በማስቀመጥ ከጎኔ እንድትሆኑ እፈልጋለሁ። ምክንያቱም እዚህ ጋር በጣም ብዙ አይነት ነገር አለ፣ መደረግ ያለበትም ነገር ስላለ ውድ ቤተሰቦቼ ብዙ ነገሮችን እንግዲህ ከዚህ የበለጠ ይፋ ማድረግ አይኖርብንም። ግዴታ ወደ ስራዎች መግባት ስላለብን ነው። እኔም እንዳልኳችሁ ቅድምም ብያችሁ ነበርና ተገቢ የሆኑትን ፋይሎች ሳሊዝ ለእኛ ለሚጠቅመን ስራ የሚውሉ ነገሮችን ሳሊዝ ሁለተኛ በሌላ ቪዲዮ አልመጣም። ነገር ግን እርግጠኛ ነኝ አዳዲስ ነገሮችን ላገኝ እንደምችል እርግጠኛ ነኝ። ካልሆነ ግን ወንድሜንም ሳላገኝ ሆነ ለዚህ ስራ ጠቃሚ ነገር የሆኑ ነገሮችን ሳላመጣ ወደዚህ ሚዲያ ተመልሼ እንደማልመጣ ቃል ገባላችኋለሁ። በተቻላችሁ አቅም እንግዲህ ለብዙሃን ሼር እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።